ሰላም ጤና ይስጥልኝ ውድና ክቡራን ተመልካቾቻችን ከኢትዮጵያ ዜና አገልግሎት የዕለቱን ዜናዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን ኢዚያ በበጀት ዓመቱ 9 ወራት ሀገራዊ መግባባትና ገጽታ ግንባታን የሚያጠናክሩ ውጤታማ ስራዎችን ማከናወኑ ተገለጸ። የማክሮ ኢኮኖሚ ሪፎርሙ የአምራች ኢንዱስትሪውን የውጭ ምንዛሬና የፋይናንስ አቅርቦት በማሻሻል የዘርፉን አፈጻጸም ማሳደግ ተችሏል። በመጪው የትንሳኤ በዓል አስተማማኝ የኤሌክትሪክ ኃይል አቅርቦት እንዲኖር ዝግጅት መደረጉን የኢትዮጵያ የኤሌክትሪክ አገልግሎት አስታወቀ። አፍሪካ በዌልዲንግ ዘርፍ ያላትን ትልቅ አቅም ለመጠቀም የሀገራት የጋራ ስራ ሊጠናከር እንደሚገባ ተነግሯል። በትግራይ ክልል ተቋርጦ የቆየው የቀድሞ ታጣቂዎች የተሃድሶና መልሶ ማቋቋም ስልጠና ዳግም ተጀመረ። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር አህመድ መሐመድ አብሬያችሁ ቆያለሁ። ኢዚያ በበጀት ዓመቱ 9 ወራት ሀገራዊ መግባባትና ገጽታ ግንባታን የሚያጠናክሩ ውጤታማ ስራዎችን ማከናወኑ ተገለጸ። ተቋሙ በአጭር ጊዜያት ውስጥ በኢትዮጵያ ከሚገኙ 584 ወረዳዎች ጋር ቀጣይነት ባለው መልኩ መረጃ መለዋወጥ የሚያስችል ትስስር መፍጠሩም ነው የተገለጸው። የኢዚያ አመራሮችና ሰራተኞች የተቋሙን የ2017 በጀት ዓመት የ9 ወራት እቅድ አፈጻጸም ገምግመዋል። በዚህ ወቅት ኢዚያ በበጀት ዓመቱ 9 ወራት ብሔራዊ መግባባት የሚፈጥሩና ሀገራዊ ገጽታ የሚገነቡ ዜናና ዜና ነክ መረጃዎች በስፋት ተደራሽ ማድረጉም ተነስቷል። የኢትዮጵያ ዜና አገልግሎት ዋና ስራ አስፈጻሚ ሰይፈ ደርቤ በዚህ ወቅት ባለፉት 9 ወራት የአደረጃጀትና አሰራር እንዲሁም ምቹ የስራ ከባቢን ለመፍጠር የሚያስችል ተቋማዊ የሪፎርም ስራ መከናወኑን አብራርተዋል። ተቋሙ በዲጂታል አማራጮች በተለያዩ ቋንቋዎች የሀገር ገጽታን የሚገነቡና የአፍሪካን ጉዳዮች የሚዳስሱ ዘገባዎችን ተደራሽ እያደረገ መሆኑን ያነሱት ብሔራዊ መግባባትና የሀገር ገጽታን የሚገነቡ የተለያዩ ሀገራዊ፣ አህጉራዊና ዓለም አቀፋዊ ጉዳዮች በስፋት የዘገባ ሽፋን ማግኘታቸውንም ነው ያመለከቱት። ለአብነትም ኢትዮጵያ ያካሄደቻቸው ታላላቅ ዓለም አቀፋዊና አህጉራዊ ጉባኤዎችን እንደ ምቹ ዕድል በመጠቀም ብሔራዊ ጥቅም የሚያስጠብቁና የሀገርን በጎ ገጽታ የሚገነባ የዘገባ ሽፋን መስጠቱንም እንዲሁ የታላቁ ህዳሴ ግድብ አረንጓዴ አሻራ ሀገራዊ ምክክር፣ የባህር በር ጥያቄና ሌሎችም ሀገራዊ ጉዳዮች በኢዚያ ሰፊ የዘገባ ሽፋን ከተሰጣቸው ጉዳዮች ተጠቃሾች ናቸው። የማክሮ ኢኮኖሚ ሪፎርሙ የአምራች ኢንዱስትሪውን የውጭ ምንዛሬና የፋይናንስ አቅርቦት በማሻሻል የዘርፉን አፈጻጸም ማሳደግ ተችሏል። በኢትዮጵያ ከለውጥ ወዲህ በተደረጉ ሀገራዊ የሪፎርም ስራዎች ሁሉን አቀፍ እድገትና ብልጽግና ማረጋገጥ የሚያስችሉ ውጤቶች ተመዝግበዋል። የኢንዱስትሪ ሚኒስትር ዴኤታ ታረቀኝ ቡሉልታ ለኢዚያ እንዳሉት ከማክሮ ኢኮኖሚ ማሻሻያው በኋላ የአምራች ኢንዱስትሪ ውጤታማነት እየተሻሻለ መጥቷል። ተዘግተው የነበሩ አምራች ኢንዱስትሪዎችን ወደ ምርት በማስገባትና የማምረት አቅማቸውን በማሳደግ አቅማቸውን እንዲያሻሽሉ ማድረግ መቻሉንም ገልጸዋል። ከዚህ በፊት የአምራች ኢንዱስትሪው ትልቅ ማነቆ የውጭ ምንዛሬ እጥረት እንደነበር አስታውሰው ሪፎርሙ በቂ የውጭ ምንዛሬ አቅርቦት በመፍጠር የተሻለ ግብዓት አቅርቦት ማግኘት እንዲችሉ አድርጓል ብለዋል። በዚህም ከሪፎርሙ በኋላ በተደረገ የጋራ ርብርብ የአምራች ኢንዱስትሪዎችን የማምረት አቅም ከ60 በመቶ በላይ ማሳደግ መቻሉን ገልጸዋል። መንግስት ከውጭ የሚገቡ ምርቶችን ለመቀነስ ተኪ ምርቶች ላይ በትኩረት እየሰራ መሆኑን ገልጸው በበጀት ዓመቱ 9 ወራት $3 ቢሊዮን ዋጋ ያላቸው ተኪ ምርቶች ተገኝተዋል ብለዋል። በአዲስ አበባ የኮሪደር ልማትን ጨምሮ ለተለያዩ የመሰረተ ልማት ግንባታዎች የሚውሉ የኤሌክትሪክ ምሰሶዎች፣ ገመዶችና ትራንስፎርሞች በሀገር ውስጥ የሚመረቱ መሆናቸውንም ገልጸዋል። አምራች ኢንዱስትሪው ምርቶችን ለውጭ ገበያ ማቅረብ የውጭ ምንዛሬ ግኝትን ማሳደግ እንደሚጠበቅባቸው ተናግረው ዘርፉ በተያዘው በጀት ዓመት $276 ሚሊዮን ገቢ ማስገኘቱን ተናግረዋል። ይኸውም ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ18 በመቶ ብልጫ እንዳለው ጠቅሰው ከሀገሪቱ አቅም አንጻር ብዙ መስራት ይጠበቅብናል ብለዋል። በመጪው የትንሳኤ በዓል አስተማማኝ የኤሌክትሪክ ኃይል አቅርቦት እንዲኖር ዝግጅት መደረጉን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። የአገልግሎቱ የኮሚኒኬሽን ስራ አስፈጻሚ አቶ መላኩ ታየ ከኢዚያ ጋር ባደረጉት ቆይታ በመጪው የትንሳኤ በዓል የኤሌክትሪክ አገልግሎት በተሻለ መልኩ ተደራሽ ለማድረግ የሚያስችሉ ዝግጅቶች ተጠናቀዋል። 47 በመቶ የኤሌክትሪክ መቆራረጥ ምክንያት የዛፎች ቅርንጫፍ መሆኑ በጥናት ተለይቷል ያሉት ስራ አስፈጻሚው ባለፉት 2 ወራት ለኤሌክትሪክ መሰረተ ልማት ቅርብ የሆኑ ዛፎችና ቅርንጫፎችን በማስወገድ የቅድመ መከላከል ስራ ሲከናወን መቆየቱን አስረድተዋል። የኃይል መቆራረጥ ቢያጋጥም ፈጣን የጥገና አገልግሎት በመስጠት ወደ አገልግሎት ለመመለስ ከበዓሉ ዋዜማ ጀምሮ አገልግሎት የሚሰጥ ቡድን መዋቀሩን ገልጸው ቡድኑ አስፈላጊውን ዝግጅት ማድረጉንም አብራርተዋል። ከሰው ኃይል ዝግጅት ባለፈ ከተለያዩ ተቋማት ጋር በመተባበር ለአገልግሎቱ መሳለጥ የሚያገለግሉ ተሽከርካሪዎችን ጨምሮ ግብዓት የማሟላት ስራ መከናወኑም አስታውቀዋል። ህብረተሰቡ በበዓል ወቅት የሚኖረውን የኃይል ጫና ለመቀነስ ከበዓል በፊት መከናወን የሚችሉ ስራዎችን አስቀድሞ ቢያከናውን የተሻለ መሆኑንም ተናግረዋል። በዓሉን አስመልክቶ ህብረተሰቡ የሚገለገልበት ቁሳቁስ ኃይል ቆጣቢ እንዲሁም ለአደጋ የማያጋልጥ መሆኑን ማረጋገጥ እንደሚኖርበትም አጽንኦት ሰጥተዋል። ህብረተሰቡ ኤሌክትሪክን ከተጠቀመ በኋላ በአግባቡ ማጥፋትና ሶኬቶችን በመንቀል ራሱን ከአደጋ ሊጠብቅ ይገባልም ብለዋል። የቅድመ ክፍያ አገልግሎት ተጠቃሚዎች የኃይል አቅርቦት እንዳይስተጓጎልባቸው አስቀድሞ ካርዳቸውን እንዲያስሞሉ መልእክታቸውን አስተላልፈዋል።
አፍሪካ በዌልዲንግ ዘርፍ ያላትን ትልቅ አቅም ለመጠቀም የሀገራት የጋራ ስራ ሊጠናከር እንደሚገባ የፌዴራል ቴክኒክና ሙያ ማሰልጠኛ ኢንስቲትዩት ዋና ዳይሬክተር ዶክተር ብሩክ ከድር ተናገሩ። ከሚያዝያ 6 ቀን 2017 ዓ.ም ጀምሮ በአዲስ አበባ ሲካሄድ የቆየው ሶስተኛው የአፍሪካ ዌልዲንግ ፌዴሬሽን ዓመታዊ ጉባኤና ዓለም አቀፍ ኮንፈረንስ የማጠቃለያ መርሃ ግብር ተካሂዷል። በመርሃ ግብሩ ላይ የአፍሪካ ዌልዲንግ ፌዴሬሽን ፕሬዚዳንት ፕሮፌሰር ሐመድ አብዱል አሊም፣ የፌዴራል ቴክኒክና ሙያ ማሰልጠኛ ኢንስቲትዩት ዋና ዳይሬክተር ዶክተር ብሩክ ከድርን ጨምሮ ሌሎች እንግዶች ተገኝተዋል። የፌዴራል ቴክኒክና ሙያ ማሰልጠኛ ኢንስቲትዩት ዳይሬክተር ዶክተር ብሩክ ከድር በወቅቱ እንደገለጹት ጉባኤው ስኬታማ ነበር። በጉባኤው ለዌልዲንግ ዘርፍ ስኬታማነት አስተዋጽኦ የሚያደርጉ ፍሬያማ ውይይቶች የተደረጉበት እንዲሁም አፍሪካ በብየዳ ሙያ ያላትን ትልቅ አቅም ያሳየችበት መሆኑን አመልክተዋል። የአፍሪካ ሀገራት ትስስራቸውን በማጠናከር ዘርፉን በጋራ ለማሳደግ ቁርጠኝነታቸውን ያረጋገጡበት ነው ብለዋል። የአፍሪካ ዌልዲንግ ፌዴሬሽን ፕሬዚዳንት ፕሮፌሰር ሐመድ አብዱል አሊም ኢትዮጵያ ለዘርፉ ትልቅ ትኩረት ሰጥታ ጉባኤውን በተደራጀ ሁኔታ በማዘጋጀቷ ምስጋናቸውን ገልጸዋል። ጉባኤው በአህጉሪቱ ስላለው የዌልዲንግ አቅም ግንዛቤ የተፈጠረበት፣ ዘርፉን ለማጠናከር ትምህርት የተገኘበትና በጋራ መስራት እንደሚገባ መግባባት የተደረሰበት መሆኑን አመልክተዋል። በጉባኤው አፍሪካውያን የዌልዲንግ ልምዳቸውን የተለዋወጡበትና በዘርፉ ተጨማሪ እውቀት የቀሰሙበት መሆኑን የተናገረችው በጉባኤው የተሳተፈችው ደቡብ አፍሪካዊቷ ኮንፊዲሎ ኮንዴ ነች። ጉባኤው የዌልዲንግ ባለሙያዎችን አቅም በማሳደግ በኩል ወሳኝ እንደነበር በማንሳት ኩባንያዎች በዘርፉ መዋለ ንዋያቸውን ፈሰስ በማድረግ ለዘርፉ እድገት እንዲሰሩም ጠይቃለች። በጉባኤው በተካሄዱ ውድድሮች ያሸነፉ ግለሰቦች እውቅና የተሰጣቸው ሲሆን አራተኛውን የአፍሪካ ዌልዲንግ ፌዴሬሽን ጉባኤ ደቡብ አፍሪካ እንደምታስተናግድ ታውቋል። በትግራይ ክልል ተቋርጦ የቆየው የቀድሞ ታጣቂዎች ተሃድሶና መልሶ ማቋቋም ስልጠና ዳግም ተጀመረ። የአፍሪካ ህብረትና የዓለም አቀፍ ተቋማት ታዛቢዎችና ተወካዮች በመቀሌ ዩኒቨርሲቲ ለቀድሞ ትግራይ ክልል ታጣቂዎች የሚሰጠውን የተሃድሶና መልሶ ማቋቋም የስልጠና ሂደት ተመልክተዋል። በምልከታው ላይ የብሔራዊ ተሃድሶ ኮሚሽነር ተመስገን ጥላሁን፣ በትግራይ ክልል ጊዜያዊ አስተዳደር ሰላምና ጸጥታ ቢሮ ኃላፊ ሌተናል ጄኔራል ፍስሐ ኪዳኑ በአፍሪካ ህብረት የፕሪቶሪያ የሰላም ስምምነት የቁጥጥር ማረጋገጥና ማስከበር ተልዕኮ ልዑክ ኃላፊ ሜጀር ጄኔራል ሳማድ አላዴ፣ አህጉራዊና ዓለም አቀፋዊ አጋር የልማት ድርጅቶችና የሀገራት ተወካዮች ተገኝተዋል። የብሔራዊ ተሃድሶ ኮሚሽን በትግራይ ክልል ለቀድሞ ታጣቂዎች የሚሰጠው የተሃድሶና መልሶ ማቋቋም ስልጠና በቴክኒክና ሌሎች ምክንያቶች ተቋርጦ የቆየ ሲሆን የቀድሞ ታጣቂዎችን የማረጋገጥ፣ ዲሞቢላይዝ ማድረግ፣ የመመዝገብና የተሃድሶ ስልጠና መስጠት ወደ ማህበረሰቡ የመቀላቀል ስራ ተጀምሯል። በህዳር 14 2017 ዓ.ም የፌዴራል መንግስት የትግራይ ክልል ጊዜያዊ አስተዳደር የአፍሪካ ህብረትና የዓለም አቀፍ ሀገራት የስራ ኃላፊዎች በተገኙበት የቀድሞ የትግራይ ክልል ታጣቂዎችን የዲሞቢላይዜሽን መልሶ ማቋቋም መጀመሩ ይታወሳል። ተመልካቾቻችን ለዕለቱ ያዘጋጀናቸው ዘገባዎች እነዚህን መስሉ ነበር። ከዜናዎቹ ጋር አህመድ መሐመድ አብሬያችሁ ቆይቻለሁ። መልካም ጊዜ።